ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። ዛሬ እንግዲህ ትሁት ድራማ ይዤላችሁ መጥቻለሁ። እናንተን እስከ መጨረሻው ድረስ ተከታተሉ። እንግዲህ ይሄ ድራማ በጣም ብዙ ነገሮች ያስተምሩናል። ምክንያቱም እንግዲህ አንድ ሰው ያለ ገንዘቡ ገንዘቤ ነው ብሎ ድርቅ ካለ መጨረሻው ላይ እንግዲህ ውርደት ነው። ምክንያቱም እንግዲህ ትሁት እንግዲህ ቤቱ የእሷ ስም በእሷ ስም የዞረ ስለመሰላት እንግዲህ ታወርዳለች። ምክንያቱም እሷ ዳኒ ራሱ ታይ ቢላት እንግዲህ ቢመክራት እባክሽ ቀስ ብለሽ የሆነውን ነገር ረጋ ብለሽ አስቢ ብላት፣ እሷ ግን በፍጹም እነሱ ከዚህ ቤት አይቀመጡ ይወጣሉ እያለች እንግዲህ እየፈከረች ነበረ። ዳጊና ቲና ትሁት እንግዲህ ቲና ማለት ከውጭ አብረው ሲመጡ እንግዲህ ተሰብስበው ቁጭ ብሎ ነበረ። እንዲሁም የዳጊ ፍቅረኛም ስለነበረች እንግዲህ የዳጊ ፍቅረኛ እንግዲህ ራሷን ስሟን ታስተዋውቃለች። የካሌብም ካባት እንግዲህ ልትወጣ ነበር የመጣችው። ስለዚህ ካሌብ ሸኛት ሲል እንግዲህ ዳጊ ደግሞ አይ እኔ ሸኛታለሁ ሲል እንግዲህ ቲና እንግዲህ በንዴት እንዴ አንተን ቤት ነህ የምትሸኛት ትለዋል። ካሌብም አባት ደስ አላላትም ዳኒ፣ ስለዚህ ካሌብ ሸኛት ይለዋል። ልጅቷም እንግዲህ እረ ችግር የለውም ጋሼ እንግዲህ ዳኒ ይሸኘኛል ትለዋለች። አመሰግናለሁ ትልና እንግዲህ ከዳጊ ጋር እንግዲህ አብረው ይወጣሉ። በዚህ ሰዓት እንግዲህ ቲና ትናደዳለች። እንግዲህ ዳጊ እንግዲህ ሸኝቷ ሲመጣ ልጅቷን እንግዲህ ቲና እንግዲህ አንገቱን ታንቅና አንተ ከኔ ላይ ነው እንዴ የምትጫወትብኝ ሲል ትለው እንግዲህ ዳጊም እንግዲህ ምን ሆነሽ ነው ተረጋጊ ይላታል። አረጋጋም ትለዋለች። ቆይ አንቺ የሄድሽበት ቦታ የት ነው ይላታል። ምን አድርገው ነው ይላኩሽ ሲላት እንግዲህ ቲናም እንግዲህ እኔ ምንም አልሆንኩም፣ ነገር ግን ልጅቱ ምናቸው ናት ብላ ተጠይቀዋለች። ራሽ ምናቸው ናት ታያለሽ እንዴ? እሺ የሱ ሲሆን ያንተ ደግሞ ምንና ብላ ተጠይቀዋለች። ተንሸኝ ያደረገህ ማን ነው ትለዋለች። ዳጊም እንግዲህ በንደት ኤው ለሴትዮ አረጋጊው ይላታል። ቲናም በንደት እንግዲህ እኔን ነው ወይ ሴትዮ የምትለኝ ትለዋለች። ቲና ማለት እንግዲህ ለገንዘብ የምትስገበገብ ሴት ናት። ምክንያቱም እንግዲህ የገዛ ባሏን ንብረት ከገዛ ባል ያላት እንግዲህ ባሏ ለፊልድ ሲሄድ እንግዲህ የምትማግዝ ሴት ነች። እንዲሁም ደግሞ የባሏን አባት እንግዲህ የምታሰቃይ እና ጨካኝ ሴት ናት። የባሏ እንግዲህ አባት ከዚህ ደረጃ የደረሱት እንግዲህ ሰራተኛዋ ስላለች ሰራተኛዋን ቢሆን መከራ ሲቃይ ነበረ እያሳየቻትም። እንዲሁም የባሏን አባት ለመግደል ስትሞክር እንግዲህ ስታሰቃየው ዳጊ ይሻላል ከሱ ለምንድን ነው እንደዚህ የምታደርገው እያለ ይመክራታል። እሷ ግን ልትሰማ አልቻለችም ነበር። እኔን ሴትዮ ነው የምትለኝ ስትለው እንግዲህ ዳጊም እንግዲህ በንድት አዎ ሴትዮ በቃ ተይኝ ብሎ እንግዲህ ይቆጣታል። ይህን ሁሉ ነገር እኮ ላንተ ስል ነበር ያደረኩት ትለዋለች። ዳጊ ባለቀ ሰዓት ምን እያረክ እንደሆነ አልገባኝም፣ ይህን ነበር እኮ ስንፈልግ የነበረው ትለዋለች። እሷ ሚስጥሩ አልገባትም። ዳጊ ግን እሱ ይሄ ቤት የተሰጣት እንግዲህ ፎርጅድ የቤት ካርታ እንደሆነ እሱ ያውቃል። እሷ ግን የዋ ስለሆነ ብልጣብልጥም ነገር ስለሆነች እንግዲህ እሷን በልቧ ከቤት እንግዲህ ልታባራቸው ነው የምትፈልገው። ግን አንቺ ነሻ ቤት አገኘው ብለሽ ያዙኝ ልቀቁኝ የምትይው እኮ እነሱን ነው ስትለው፣ ይኸው ከኔ ላይ እኮ እየደነፋሽብኝ ነው እኮ ልጅቷን እኮ ስለማላውቃን ነው ስትለው እንግዲህ ዳጊም እኮ እኔ ላስረዳሽ አንቺ ዝም በይ ሁሉንም ነገር ለምን አትመለከቺ? አንቺ ግን ምንም ልትረጋጊ አልቻልሽም ይላታል። ቲናም እረጋጋለሁ ምንድን ነው ስትለው ዳጊም አስሬ እረጋጋለሁ ታያለሽ፣ ነገር ግን ልትረጋጊ አልቻልሽም። በሁሉም ሰው ፊት መረጋጋሽን አሳይ፣ ያንቺ ደግሞ በጣም የተለየ ነው። ካሌብና አባቱ ቁጭ ብለው ሳለ እንግዲህ ቲና መታ ላናግር ፈልጌ ነበር ትለዋለች። እንግዲህ ካሌብም እሺ ምንድነው የፈለግሽው አናግረኝ ይላታል። ካሌብም አባት በሰላም ነው ቲና ሲላት፣
አዎ ከእንግዲህ በኋላ ሰላም ይመስለኛል ትላለች። እሺ መልካም፣ የሚፈለገው እኮ እሱ ነው፣ ምን ልታዘዝ ይላታል የካሌብ አባት። የካሌብ አባት እንግዲህ ቲና እንግዲህ ከጥፋቷ ትማራለች እያለ ነበር ብዙ ነገሮች የሚያስተምራት። እሷ ግን ልትማር ሳይሆን እንደውም እየባሰባት ነው የሄደው። ቲናም አታፍርምና እንግዲህ እሺ ከዚህ ቤት ስንት ቀን ልስጣችሁ እንድትኖሩ ስትል እንግዲህ የካሌብም አባት እየሳቀ አልገባኝም ይላታል። ግን ተጨንቋል። ቴናም እንግዲህ ቤት መፈለጊያ ጊዜ ስንት ቀን ይበቃቸዋል? የካሌብም አባት እንግዲህ የምን ቤት ነው ደግሞ የምንፈልገው? ቤታችን እኮ ነው ያለ ነው ይላታል። ቲናም እንግዲህ ኮስተር ብላ እንግዲህ ቤቴን እንድትለቁልኝ እፈልጋለሁ ትላለች። እንግዲህ ቤቴ የምትለው የሰው ቤት ነው። ምክንያቱም እንግዲህ ቲና 5 ሳንቲም ሳታወጣ እንግዲህ እሷ የመሰላት እንግዲህ የካሌብን አባት አጭበርበራ የካሌብ አባት የሚያስታውስ ስላልመሰላት እንግዲህ ቤቱን ልትወስድ የተሰጣት ደግሞ ማለት የተሰጣት የቤት ካርታ እውነት ነበር የመሰላት። ነገር ግን አልተሳካላትም። ጋጊም አንቺ አበርሽ እንዴ ሲላት እንግዲህ ቲና እንግዲህ አንተ ከዚህ ውስጥ አይመለከትህም ትለዋለች። ዝም በል ስትለው ዳጊም እንግዲህ ዳጊም መልሶ ቲና ሲላት እሷም እንግዲህ ወሬዋን ትቀጥልና ስንት ቀን ይበቃቸዋል ቤት እስከምትፈልጉ መልስ እየጠበቅኩ ነው የካሌብ አባት ስትለው እንግዲህ የካሌብ አባትም እንግዲህ እና ታዲያ ከቤት ልታባሪና ነው ብሎ ይጠይቃታል። ከቤቴ ልታባሪና ነው እንደዛ ነው የምትፈልጊው ይላታል። ቴናም እንግዲህ ትሰቅና የምን ቤት ነው ትለዋለች። የኔ ቤት እኮ ነው ፈርመ ሰተህኛን ትለዋለች። ካሌብም አባት እያታለልሽ ነበር ይላታል። ቴናም እንግዲህ አታፍርምና እንግዲህ እሱን እንደፈለግ ማሰብ ትችላለህ፣ ነገር ግን ከዚህ ቤት እንድትወጡልኝ እፈልጋለሁ፣ አንተም ልጅም ቤቴን ለቃችሁ ልኝጡ ትላቸዋለች። አሁንም ዳጊ እንግዲህ ኧረ እባክሽ ቲና በፈጣሪ አትቅለይ ይላታል። ቲናም መልስ እየፈለግኩ ነው ንገሩኝ። የካሌብም አባት አትጨነቂ እንወጣልሻለን ይላታል። እሺ መቼ ስትል እንግዲህ ትንሽ ቀን ስጭና ይላታል። ካሌብም ልንገረው ሲላት እንግዲህ ቲናም እሺ ጥሩ ከሆነ ትልና ወታ ትሄዳለች። ዳጊም እንግዲህ ኧረ አባዬ ነገሩ ወዳልተፈለገ አቅጣጫ እየሄደ ነው፣ የካሌብም አባት ተወው ይሄድ እየለየለት ይመጣል ይለዋል። ግን ስለጨነቀው እንዴት ነገር ግን እኮ ያስፈራል። የካሌብ አባት ዳጊን እንግዲህ አንተም እንዳትከስር ዝም በል። ግን እንግዲህ ስለጨነቀው እንግዲህ እሺ ይላል። ለቲና እንዳይነግራት ገንዘብ ትሰጣለህ ስለተባለ ገንዘቡ ይቀርብኛል ብሎ ፈርቷል። ለዛ ነው የፈራው። ነገር ግን ዳጊ እንግዲህ ገንዘብም አያገኝም። ምክንያቱም የካሌብ አባት እንግዲህ ቲና ካሌብን እንድትፈታው ስለሚፈልግ ነው። እሷ ፍቅር ሳይሆን አንድና አንድ የምትፈልገው ገንዘብ ብቻ ነው። ያን ሁሉ ከልጁ ላይ እንግዲህ ከዳጊ ጋር እንግዲህ ከገዛ አልጋው ያን ሁሉ ስታረግ የካሌብ አባት ሁሉን ነገር አይቷል። ያን ሁሉ ትቶት ቲና ትንሽ ልጅነትም ስለሆነ ትማራለች ብሎ ነበር። ነገር ግን እሷ ልትማርም አልቻለችም። በስተመጨረሻ እንግዲህ ካሌብም ሆነ የካሌብ አባት እንግዲህ በቲና ተስፋ ቆርጠዋል። ቲና እንግዲህ ቤቱ የሷ መስሏት በደስታ እንግዲህ እየጠጣች እንግዲህ እስከ መጨረሻው እንግዲህ ሙዚቃ ከፍታ እየጨፈረች እንግዲህ ካሌብ ይመጣና ያጠፋባታል። እንዴ ለምን አጠፋኸው ትለዋለች። እሱም እንግዲህ ይህ እኮ ጭፈራ ቤት አይደለም መኖሪያ ቤት ነው ይላታል። ቲናም እንግዲህ አታፍርምና ይመለከታል ያገባህን ስትለው እንግዲህ ካሌብም ይናደድና ሴትዮ ልክሽን ማወቅ አለብሽ ይላታል። እሷም ትስቅና እንግዲህ ሴትዮ ትለዋለች። እሷም እንግዲህ እምለቅህ እንዳይመስለን ስትለው ካሌብም ተይኝ እባክሽ ሴትዮ ጎረቤትም ተኝቷን ይረፍበት ይላታል። ቲናም እንግዲህ ቤቴ እኮ ነው ስትለው ካሌብን ምን ነው ቤቴ አበዛሽ፣ እስካሁን ጎረቤታችን ነበርሽ እንዴ? ቲናም እስካሁንማ ለእናንተ ጥገኛ ነበርኩኝ። ካሌብም እንግዲህ አሁንማ የቤት ባለቤት ነሽ አይደለም? እናም አዎ በሚገባ ምን ነው አንተን አንገበገበ ስትለው ካሌብም አይ አልተንገበገብኩም፣ ግን አንቺ ምን አይነት ሰው ነሽ ይሁዳ ብሎ ይሰድባታል። እናም የፈለግከው ማለት ትችላለህ የምትለውን ሁሉ ነኝ እና ምን ይጠበስ ትላለች። ካሌብም እንግዲህ ኧረ ምንም አንቺ ማን ይችላል ብሎ ጥሏት ይሄዳል።
እንግዲህ አንተም እኮ ጸባይህን አሳምሮ መኖር አቃተህ ትለዋለች። እና ይቅርታ ልጠይቅሽ ወይ ሲላት እንግዲህ ቴናም እረፍዷል ትለዋለች። ካሌብም ቀልደኛ ነሽ ይላታል። ለማንኛውም እኔ ልረፍበት አትበጥብጭኝልና እንግዲህ ጥሏት ይሄዳል። እናም እንግዲህ ካሌብ ከሄደ በኋላ እንዴት ከቤት ሊባረሩ ስለሆነ ለምንድን ነው የማይደነግጡ ትላለች። ቲና እንግዲህ ወደ ኪችን ወደ ትሁት ስትሄድ እንግዲህ ትሁት ምን ፈለግሽ ስትላት ቲና ምን ይመለከትሻል ስትላት እንግዲህ ትሁት እባክሽ ተረጋጊ ትላታለች። ተረጋጊ እንጂ ቲና ስትላት እንግዲህ እና ባረጋጋስ ካልተረጋጋውስ ልደበድቤ ነው ስትላት እንግዲህ ትሁትም አዎ እደበድብሻለሁ መረጋጋት ካልቻልሽ ትላታለች። ክብሬን ከነካሽ ያኔ አይቀርልሽም ትሁትን እኔን ነው ስትላት ቲናም እንግዲህ አዋንችን እስኪ ሞክሪኝ ትላታለች። ማንኛውም እንድትዘጋጅ ነው ልነግርሽ የመጣሁት። እንግዲህ ምንድን ነው የምዘጋጀው? ቲናም እንግዲህ ሁላችንም ጠራርጌ ላስወጣችሁ ነው ከቤት ስለዚህ ተዘጋጅበት ትላታለች። ትሁትም እንግዲህ ደግሞ ከአውሬ ጋር ለመለያየት ከቤት ለቆ ለመሄድ ስለዚህ ዝግጅት ያስፈልጋል እንዴ ትላታለች። ቲናም እንግዲህ ማን ነው አውሬ አንቺ ትላታለች። ትሁትም እንግዲህ አውሬነሽንማ ማመን አለብሽ መቼም ሰው ነኝ አትይም አይደለ ስትላት እንግዲህ ቲናም እንግዲህ አንቺም ተብለሻል ገረድ ትላታለች። አንዳንድ ሰው እንግዲህ ገረድ ሲባል እንግዲህ ስድብ የሚመስለው አለ። ይሄ ትልቅ ስህተት ነው። ገረድ ማለት እንግዲህ የሰው ገንዘብ ሳይፈልግ እንግዲህ ላበቱን ጥብ አድርጎ የሚሰራ ነው። የቤት ሰራተኛ ብቻ ገረድ ያደረገው ማን ነው? ስለዚህ ማንኛውም ሰው ነጋዴውም እንግዲህ መምህሩም ዶክተሩ ማንኛውም ፕሮፌሰሩ የሚሆን ማንኛውም ነገር ስለዚህ ሁሉም ገረድ ነው። ምክንያቱም ግርድና ካልተገረደ ሴቱም ወንዱ ገንዘብ ስለማያገኝ ነው። እና ያረጋል ማለት የቤት ሰራተኛ ብቻ ማን ነው ገረድ ያደረገ? ስለዚህ በዚህ ምድር ሁሉ ሰርቶ ገንዘብ የሚያገኝ በሙሉ ሁሉም ገረድ ነው። ገረድ ብሎ ገረድ ለሚሉ ስድብ ለሚመስላቸው በጣም ተሳስተዋል። እናም እንግዲህ ትሁትም እንግዲህ ባለፈው እኮ ነግሬሻለሁኝ እኔ የሰው ቤት ሰርቼ የምበላ ሰራተኛ ነኝ ገረድ ነኝ ብዬሻለሁ። አንቺ ግን የምን ገረድ እንደሆንሽ አትታወቂም ትላታለች። ቲናም እንግዲህ ትሁትን ልትማታ አንቺ ስራ ተያዥ ስትላት እንግዲህ ትሁትም እንግዲህ ትሁት ትናደድና ስራሽን ጠብቄ አለያ ጠቅልሌ ከዚህ በርሜል ውስጥ እንዳልጨምረች ትላታለች። እናም እንግዲህ ፉከራዋን ይዛ ላይ አለቅሽም እኔ ቲና አይደለሁም ትልና ከክችን እንግዲህ ወጣ ትሄዳለች። ካሌብና አባቱ እንግዲህ አብረው ቁጭ ብለው እንግዲህ የካሌብ አባትም እንግዲህ በድፍረት እኮ ከቤት ውጣልኝ አለችኝ ይለዋል። ካሌብን እየሳቁ ኧረ እባክህ ይለዋል። ቤት የማፈላለጊያ ጊዜ ነው እየቀረን ሲለው እንግዲህ አባትና ልጅ እንግዲህ በቲና ሁኔታ እንግዲህ ይስቁባታል። ካሌብም እንግዲህ ሰው እንዴት ነው በዚህ ልክ ሆዳም ይሆናል ሲል እንግዲህ የካሌብም አባት ሳቅ ይላሉ። ፊርማው ሳይደርቅ እንደው ቶሎ ወደ ማስወጣት ይላል የካሌብ አባት። እውነት እኮ ሰጥሃት ቢሆን ሲል እንግዲህ የካሌብ አባት እንዴ እብድ ነኝ እንዴ እንዴት እንደዚህ አደርጋለሁኝ? የካሌብም አባት እሱማ አምናሃለሁም። ካሌብም አባት የገደለችኝ እኮ መስሏት ጥላትነቷን በእርግጥም አሳየችኝ። ካሌብም እኔማ ፈዝዤ ነበር ይላል። የካሌብ አባትም እንግዲህ አሁንም እኮ ፈዝሃል ልጄ ይለዋል። አባዬ ባክህ እንደዚህ አትበለኝ፣ ኤደንን ካልፈለካት ትቅርብህ፣ ነገር ግን ያቃጠሉህን ያህል እነሱንም አቃጥላቸው ይለዋል። ካሌብም አባዬ አሁን የምቃጠለው በቂ ነው፣ ሌላ ልቃጠል አልፈልግም፣ አሁን ያዘጋጀውልህ ላንተ ነው ሲለው እንግዲህ የካሌብም አባት አባዬ እኔ ተንኮል ማሰብም አልፈልግም። ካሌብ አባትም እኔም 2 ዓመት ነው ውልቸል ላይ ቁጭ ብዬ ስሰቃይ የከረምኩት የደረሰብኝ ነገር ነው እንደዚህ እንዳስብ ያደረገኝው ይለዋል። ይህም እንግዲህ የካሌብን አባት አባዬ እባክህ ልለምንህ፣ በካሌብ ባንዱ ልጅህ ልለምንህ ይህን ነገር ተወው ይለዋል። ሁሉ ነገር ከዚህ ላይ ይብቃ፣ እሷን ቢሆን አንተን እንደዚህ ማናገር የለባትም ነበረ። ካሌብም አባት ግን እኮ አብቅቷል፣ ከዚህ በኋላ ምን ሊሆን ምንም የሚሆን ነገር የለም ሲለው እንግዲህ
ዳኒም እንግዲህ ነገሩ እኮ ከዚህ በኋላ ነው እንግዲህ ነገሮች እየከበዱ የሚሄዱት። የካሌብ አባት ዳጊን አንተ ምንድን ነው የሚያስጨንቅህ ይለዋል። ዳጊም እንግዲህ ነገር የሰሩት በሙሉ ከቴና ጋር የታወቀበት ስላልመሰለው ያው እህት አይደለች ይለዋል። አንተና እሷ አንድ አይደላችሁም አይደል ይለዋል። እሱማ አዎ ይላል። እንግዲህ ዳጊ ከዚህ ላይ የተሳሳተውን በሙሉ ለካሌብ አባት ቢነግረው የካሌብ አባት ግን ያምነው ነበር። ነገር ግን እሱም እየዋሸው ነው። አሁን ራሷ ጊዜ የማወቂዋ ጊዜ ደርሷል። ነገር ግን እነግራታለሁ ካልክ የተገባልህን ቃል አንተን አታገኘ ይለዋል። ለዛው ዳኒም እንግዲህ ለዛ እኮ ነው አንተን የምለምን ሲለው እንግዲህ የካሌብም አባት ተወው አትለምነኝ የሚያስለምን ነገር የለም ሲለው እንግዲህ ዳጊም እንግዲህ እና አባዬ ሁሌ ታዲያ እንደዚህ እንዴት ተዋረድክ ልትኖር ነው ይለዋል። ጀመር እሷ መቼ አክብራኝ ታውቃለች? ዳጊም ንቃ ታውቃለች እንዴ? ቆይ ግን አባዬ ትውስታ እየተመለሰ ነው እንዴ ብሎ ይጠይቀዋል። ካሌብም አባት እንግዲህ እሱም እያስመሰለ ስለሆነ አክብራኝማ ቢሆን እንደዚህ መቼ ታደርግ ነበረ? ካሷ የተሰጣትን ስጦታ እስከምትቀበል ነበር እንደዚህ ስታደርግ የነበረው። ዳጊም እሺ ታዲያ ምን ላድርጋት ሲለው አንተ ምን ታደርጋታለህ? ተዋትና የሚሆነውን ነገር ዝም ብለህ ማየት ነው ያለብህ። ዳጊም ደግሞ ግን ተጨነኩ እኮ ሲለው የካሌብም አባት አንተ አትጨነቅ፣ ነገር ግን ከዚህ ውስጥ አንተ እጅህን አውጣ። ካሌብ እንግዲህ አባቱ ቁጭ ብሎ አባዬ እንድታደርግ ሲለው ደህና ነኝ ወደ ልትሄድ ነው ሲለው ካሌብም ከቤት ልወጣ ነው ይለዋል። እንዴ ዛሬ እኮ ስራ የለም ይለዋል። ካሌብም አዎ ስራ የለም፣ እኔ ከዚህ ቤት እሷን እያየው መቀመጥ አስጠልቶኛል ይለዋል። እኮ ሰው ስልህ አልሰማልህ አልከኝ ይለዋል። ባትለኝም እኮ እሷ ውጣ ብላ ስትመጣ ሁሉም ነገር ያኔ ያበቃለታል። እና ታዲያ እሷ እስከምትል ድረስ እኛ እየተቃጠል መኖር አለብን እንዴ? ካሌብም አባት አንተ ምን ያቃጥላል? እኔ አንተን ብሆን ዘና ብዬ ነበር የምኖረው። ካሌብም ታውቃለህ፣ እኔ ግን እነቃት ግደላን ነው የሚለኙ ሳያት። ዳጊ እንግዲህ ወደ ክችን ሄድና ለትሁት የተመኘው ልጅ ተሳካ መሰል ሲላት እንግዲህ ትሁትም ሳቅ ምንድን ነበር የተመኘህልኝ ትለዋለች። አንዳንድ ጊዜ እኮ አንቺ እንደዚህ ነው የሆነ ነገር የሚያስጨንቅ ያለ አንቺ ለሰው ነው ስትጨነቂ የማይሽው ይላታል። ግን ትልቅ እድል የሚሆን አይመስልሽም ሲላታል። እንግዲህ ትሁትም ይህ እኮ ለአንተ ነው ትልቅ እድል የሚመስለው ምክንያቱም ከቴና ጋር ስትመጣ ትለዋለች። አስቢው ከሰራተኝነት ወደ ቤትነት ይላታል። እንግዲህ ዳጊ የሚመስለው እንግዲህ ካሌብና ቴና ከተፋቱ እንግዲህ ካሌብ ትሁትን የሚያገባት ስለመሰለው ነው። ትሁትም እንግዲህ ዳጊ አሁን ገና ልንጣላ ነው ትላለች። ዳጊም እንግዲህ እኔ ከአንቺ ጋር መጣላት አልፈልግም፣ ይህ እኮ መልካም ነገሮችን ነው የተመኘውልሽ ይላታል። በእርግጥ ዳጊ የሆነ ነገር ሲፈጠር እንግዲህ የሚያማክራት ትሁትን ነው። ትሁትም እንግዲህ እባክህ ከዚህ ነገር ውጣ፣ ለራስ ስራ ብላ ብዙ ጊዜ መክረው ነበር። ነገር ግን እሱ ያቺ ቲና የምትባል እንግዲህ እያጭበረበረችው ከማይሆን ነገር ገብቶ ነበር እንጂ የቲናን ቃላት ቢሰማ ከዚህ ቤት ባልተገኘ ነበረ። ቃል ቢሰማ ከዚህ ቤት ባልተገኘ ነበረ። ትሁት ብዙ ጊዜ እንግዲህ እንደማይሆን ነገር መክረው ነበረ። ደግሞ ከስንት ጉድ እንዳወጣሹ ቢያውቅ ነበረ የበለጠ ይወድሽ ነበር ሲላት እንግዲህ ትሁትም ሳቅትልና አሁን በቃ ውጣለኝ ትለዋለች። እንግዲህ ከቤት ወጥቶ ሲሄድ እንግዲህ ቲና እየተከተለችው ነበረ። ስለዚህ ወዴት ነው ብላ ስትጠይቀው እሱም ጓደኞችን ላገኝ ይላታል። እና አበሬ ልሂድ ብላ ስትጠይቀው ዳኒም አይ አልነገርኳቸውም ይላታል። ቆይ ታፍርብኛለህ እንደ ብላ ትጠይቀዋለች። ቆይ ማፈሩን ምን አመጣው ይላታል። እና ታዲያ አብረን እንሄድ ቴና ቆይ ምን እየሆንሽ ነው? እንደውም አልሄድም ይላታል። ቴናም እንግዲህ የምረን ነው የማትሄደው ትለዋለች። አመሰግናለሁ ብቻዬን መሆን ጨንቆኝ ነበር ትላለች። ዳጊም እሺ ወደ ቤት እንሄድ ይላታል። እሷም ወደ ቤት ደግሞ ምን ልናደርግ ነው የምንሄደው? እንግዲህ ቴና ትመጣና እንግዲህ ካሌብን ድርሻዬን ስጠኝ ትለዋለች። ካሌብም እንግዲህ የምን ድርሻ ይላታል። የድርጅቱን ነው ትለዋለች።
ካሌብም ድርጅት እኮ የአባቴ ነው ይላታል። ታዲያ ቢሆንስ እስካሁን የሰራሁት ስለዚህ አካፍለኝ ትላለች። የሌባ አይነ ደረቅ እንግዲህ አሁንም ልትማር አልቻለችም። ትንሽ እንኳን አታፍርም። ካሌብም እስካሁን እኮ የሰራሽበትን 30 50 እያደረግኩ እኮ ሰጥቼሻለሁኝ እና ታዲያ ብጠይቅ እኮ የጠየቅኩህን ማድረግ ግዴታ እኮ ነው፣ ሚስትህ እኮ ነኝ ስትለው ካሌብም አንቺም ጠይቀሽኛል እኔም ደግሞ ሰጥቼሻለሁኝ፣ ቆይ ብር እኮ ያልቃን ይላታን። እንግዲህ ቲናም እንግዲህ በጭወት ምክንያቱም እንግዲህ ከካሌብ የባንክ አካውንቱ ደብተሩን ስታይ እንግዲህ 10 ሺህ ብቻ ነበረ። እሷም ይሄ ብቻ ነው ያለው ስትለው ካሌብም አዎ ይሄ ብቻ ነው፣ ስለዚህ ስንፋታ 5000 ላንቺ 5000 ለእኔ እንካፈላለን፣ እንደውም ደግሞ አሁን ለቤት ከዚሁ ላይ ደግሞ የቤት አስቤዛ አነሳለሁ ሲላት እንግዲህ ተናዳ ነበረ። ጤናም እንግዲህ አዎ ከእንግዲህ በኋላ የመጨረሻዬ ንግግር ነው ትላቸዋለች። እነሱ ግን ይስቁባት ነበረ። ካሌብም ቆይ ምን ልሆንልሽ የአባቴን ንብረት አንስቼ እንድሰጥሽ ነው የምትፈልጊው? እንግዲህ ቲና ወደ መኝታ ክላሳቸው ነበር የገባችው። ወዳው የካሌብ አባት ተከታትሏት ይገባል። ምክንያቱም የቤቱን ካርታ እንዳትወስድበት። እሷ ግን እነሱን ልታስወጣ እንግዲህ ልብሳቸውን ነበር የሰበሰበችው። ከዛ የካሌብ አባት ሲመጣ ካሌብ የት ሄደህ ነው ይለዋል። እንዴ መኝታ ክላስ ነው ያለችው፣ ሻንጣ እየሰበሰበች ነው ልብስ፣ ስለዚህ የቤቱን ካርታ እንዳትወስድብን እኮ ብዬ አንጥቸው ነው ይለዋል። ካሌብም አባዬ ምን እያደረገች ነው ሲለው እንግዲህ የካሌብም አባት ልብሶቿን እየሰበሰበች ነው ትሄድ ነው መሰል ይለዋል። ካሌብም ቆየች እኮ ታዲያ ቶሎ አትመጣም እንዴ ይላል። የካሌብም አባት ትመጣለች፣ አሁን በቃ እንጠብቃት። ዳግም እንግዲህ ወደ ክችን ይሄድና እንግዲህ ትሁትን ምንድን ነው የተፈጠረው ይላታል። ትሁትም እኔ እንጃ ብቻ የሆነ ነገር ተፈጥሯል፣ ሂድና አረጋጋት ትለዋለች። በመጨረሻ እንግዲህ ቲና እንግዲህ እቃቸውን ሻንጣቸውን ይዛ ትመጣና እንግዲህ አሁን ቤቴን ለቃቸውልኝ ውጡ ትላቸዋለች። ከዛ እንግዲህ ሻንጣቸውን ልብሳቸውን ካስቀመጠ በኋላ እንግዲህ ቲና አሁን ቶሎ ብላችሁ ቤት የለቃችሁ ውጡ ስትል እንግዲህ ዳኒ ደንግጦ ነበረ። እንግዲህ ቲና የመሰላት እንግዲህ የቤቱ ካርታ እውነተኛ የቤት ካርታ ነበር የመሰላት። ነገር ግን እውነተኛ የቤት ካርታ እንኳን ቢሰጣት ያን ሁሉ ነገር አድርገውላት እንግዲህ መካድ የለባትም ነበር። የካሌብ አባት ምናልባት የካሌብ አባት አሁን የቤቱን ካርታ በሱ አዙሮላት ቢሆን ታቀልጣቸው ነበረ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።